ስሜ ነጻነት ኑሩ ይባላል። የድንቅ ፈርኒቸር ፋውንደር እና ሲኢኦ ነኝ። ድንቅ ፈርኒቸር የኦፊስ ፈርኒቸሮችን ማኒፋክቸር እያደረገ ለገበያ የሚያቀርብ ካምፓኒ ነው። የዛ ድርጅት ባለቤት ነኝ። የልጅነት ህይወቴ አሪፍ ነው የሚባል አይደለም። እኔ እንደዚህ ልጅነቴን አፈቀኝ ሲል ሰው ግራ አጋባለሁ። ማለት እኔ አሁን አይናፍቀኝም፣ መመለስም አልፈልግም። ላይክ ጥሩ የሆነ እንትን የለኝም። በቃ ያን ያክል በጣም አሪፍ ሚሞሪ ምናምን የሚባል ነገር የለኝም እና መመለስ ከማይፈልጉ ሰዎች መሀል ወደ ልጅነት ከልጅነቴ ይልቅ እኔ የምወደው አሁን ያለሁበትን ነው። ይሄን ያህል እንድታዩና እንዳትፈልጊው ያደረገሽ ምን ቢሆን ነው? ላይክ በጣም መጥላት ሳይሆን በቃ ደግመህ ኤክስፒሪየንስ ማድረግ የማትፈልገው የህይወት ታሪክ የለህም? ይኖራል። ያ እንደዛ እንደማለት ነው። ኦኬ ትንሽ እስኪ ብትነግሪኝ ደስ ይለኛል። እሺ ባብራራው። የተወለድኩት እዚሁ አዲስ አበባ ነው። ያደግኩት መቀሌ ነው። ኦኬ አድጌ ግራጁዌት አድርጌ ምናምን በቃ ሙሉ ብዙ ህይወቴን የኖርኩት መቀሌ ላይ ነው። እናቴ ነች ያሳደገችኝ። የኔ ህይወት አይ ቲንክ እንደዚህ ልጅነቴን መድገም ማልፈልገው ወይም ደግሞ ልጅነቴን እንድጠላው ያደረገኝ ብዬ የማስበው አንደኛ እናቴ 4 ልጆች ነው ያሳደገችው። እኔ ሁለተኛ ልጇ ነኝ። አባታችን እኔ አላውቀውም አባቴን። ላይክ ይመጣል ወይ ስታረግዝ ይሄዳል። ሳውዲ ነው እሱ ረጅም ዓመት የኖረው። ስለዚህ ምንም አይነት ከሱ ጋር ምንም አይነት የአባትና ልጅ ኤክስፒሪየንስ የለኝም። ኦኬ አባታችን ሲሄድ እናታችን በጣም መጠንከር ነበረባት። በዛ ሰዓት ስራ አልነበራትም። የቤት እመቤት ነች ምናምን። ወጣና ረጅም ጊዜ በቃ በዛው ቀረ ማለት ነው። እሷ ወጣ መስራት ምናምን ተገደደች እናቴ ማለት ነው። እንደዛ በምታደርግበት ሂደት ነው የአባትም የእናትም ሮል ለመወጣት ስትሞክር ልጆች በመሃል ብዙ ነገር ፌስ ያደርጋሉ ማለት ነው። በተለይ ድህነት ውስጥ ስትኖር ፋይናንሻሊ ስቴብል አይደለህም። የአባት ፍቅርም አላገኘህም። እናትህም ሰፈር እያደረገች እያያሃት ነው። ስለኛ አሁን የእናቴ የዘሳት ሀሳቧ ልጆቼ በሉ አልበሉ ነው። ያ ሌላ ቅንጦት ነው። ፍቅር ቅንጦት ነው። ልብስ ጫማ ምናምን ቅንጦት ነው ለኛ። እሷን የሚያሳስባት ዛሬ ምሳ ምንድነው የሚበሉት፣ እራት ምንድነው የሚበሉት ልጆቼ ነው። ያን እያየህ ስታድግ ያው ላይክ ማሰብ ራሱ አትፈልግም። ከዛ አባቱ ሪጀክት ያደረገው ልጅ፣ ቤት ውስጥ ፍቅር ያልተሰጠው ልጅ ከቤት ወጥቶ ማንም ሰው አክሰፕት አያደርገውም። ገባህ? እኔ አሁን ጓደኞች ነበሩኝ ኤሌመንተሪ ተማሪ ሁኜ ምናምን ግሩፕ ነበርን 4-5 እንሆናለን። እነሱ የሀብታም ልጆች ናቸው። የሚይዙት ቦርሳ ጫማቸው ምናምን ላይክ በጣም ሀብታም ማለት ነው። ለምን እነሱ ጋር እንደቀረብኩ ራሱ አላውቅም። ብቻ እነሱ በጣም የሀብታም ልጆች ናቸው። እኛ ቤት ደግሞ ከድህነት ወለል በታች በለው በቃ ኑሯችን ላይክ በዓል ሲሆን እስካሁን ይታየኛል። እነሱ የሚያደርጉት ጫማ በዛ ሰዓት 100 ምናምን ብር በጣም ብዙ ነው። የተገዛ ጫማ ምናምን አድርገው ሲመጡ በቃ ሀሳቤ የነበረው እኔም አድጌ ይሄን ጫማ ገዝቼ ነው። መለኪያው ያ ይሆናል። ያ በቃ ተቀናለህ። እነሱ ኩኪስ ምናምን አሰራር ዲስከስ ያደርጋሉ እና የኩኪስ ቅርጽ ማውጫ ምናምን አለና ይቀያየራሉ። እኔ ኩኪስ አይቻላቀም ማለት ልዩነታችን በጣም ሰፊ ነበረ። ከዛ ትናቃለህ፣ በግሩፕ ውስጥ ቡሊ ትደረጋለህ። አፈር ነው የምትመስለው። ድህነት በራሱ የሚያመጣብህ ወዘናህን ያጠፋው የለ። በመልክ ራሱ 5 ነንና ሁሌ ማነው ቆንጆ ይባላል ከግሩፕ። ሁሌ መጨረሻው እኔ ነኝ። ደግሞ አለ ያ መጨረሻው እኔ ነኝ። እኔም አክሰፕት አድርጌዋለሁ። አንደኛ እንትና አንደኛ ሁለተኛ ምናምን ተብሎ 5ኛ እኔ ነኝ። ራስሽን 5ኛ ላይ አስቀምጠሻል ብለውኛል እነሱ። ምንም አይፈሩኝም ሲጀመር እንደዛ ለማለት ራሱ። ያ ፋሚሊ አንዳንዴ አባት ባይኖር ራሱ ሌላ ሰው አጎት ሊሆን ይችላል ምናምን ፕሮቴክት ማድረግ ፍቅር መስጠት አለውልሽ ማለት ምናምን ይችሉ ነበረ። ግን እንደዛ አይነት ሰው ደግሞ በዙሪያችን አልነበረም። ኦኬ ገባህ? ለምንም ነገር በጣም የተጋለጥን ነበርን። ታሷይ ማቶጆ የነበረው ልጅነትሽ ከዚሁ ጋር በተገናኘ አሁን አንቺ ያለፍሽበትን ነገር በጣም ብዙ ሰው ተመሳሳይ በሚባል
ወደዛው አካባቢ ላይ ብዙ ሰው ያልፍበታል። ምን መምሰል አለበት የልጅ አስተዳደግ? ከ900 ሺህ ብር ቅድመ ክፍያ ጀምሮ ቴምር ሪል ስቴት አፍሪካ ህብረት ፊት ለፊት ቡልጋሪያ ላይ የንግድ ሱቆችን እንካችሁ ይላል። በንግድ ሱቆቹ የሚታወቀው ቴምር ፕሮፐርቲስ አሁን ደግሞ ቡልጋሪያ አፍሪካ ህብረት ፊት ለፊት ላይ የንግድ ሱቆችን ይዘላችሁ መጥቷል። እነዚህ የንግድ ሱቆች ቅድመ ክፍያቸው ከ900 ሺህ ብር የሚጀምር ሲሆን ከዛም በላይ የተለያዩ ሱቆችን ከግራውንድ ፍሎር ጀምሮ እስከ 3ኛ ፍሎር ድረስ ይዘንላችሁ መጥተናል። ለበለጠ መረጃ ደግሞ ታች በሚገኘው ስልክ ይደውሉልን። እኔ ማምነው ልጅ ከፋይናንስ ከብር ከምግብ ከጫማ ይልቅ እነዛም በጣም አስፈላጊ ናቸው። ኦፍ ኮርስ መሰረታዊ ነገሮች ናቸው። ከዛ በላይ ግን ፍቅር ይፈልጋል ልጅ መታቀፍን። እኔ አሁን ታቅፌ አላደኩም እስካሁን መታቀፍን አልፈልግም። ይሄ ንክኪ ምናምን ጎበዝ አይደለሁኝም ማለት ለኔ ኦድ ነው ስላላደኩበት ማለት ነው። ሰው ልጅ መታቀፍን ይፈልጋል፣ አለውልሽ መባልን ይፈልጋል፣ ቆንጆ ነሽ መባልን ይፈልጋል። በቃ ኮንፊደንስ ኖሮት እንዲያድግ ልጅ ከቤት ነው የሚጀምረው። በቃ ፍቅር ከቤት ነው የሚመጣው። ሶ አባትና እናት ግዴታ አንድ ላይ መኖር አለባቸው ብዬ አላስብም። ልጆቻቸው እንደዚህ አይነት ፍቅር ሰጥቶ ለማደግ ቢለያዩ እንኳን እሱ የነሱ እንትን ነው የነሱ ጉዳይ ነው። አንድ ሰው ካልተስማማ ግዴታ አብሮ መኖር አለበት ብዬ አላስብም። ያ ደግሞ የራሱ ሳይድ ኢፌክት ስላለው ያልተስማማ አባትና ልጅ ደግሞ ሲጣሉ ሲጨቃጨቁ ሲመታት ወይ ስትመታው እያያደገ ልጅ ደግሞ ሌላ ትራውማ ይዞ ነው የሚያድገው። ሶ በሰላም መለያየቱ እኔ ማምንበታለሁ። ግን ተለያዩ ማለት ያ አባት የተለየው ከሷ ነው እንጂ ከልጆቹ አይደለም። ሶ የትም ቦታ ሆኖ ለልጆቹ ፍቅር መስጠት ይችላል፣ ግዴታውም ነው። እኔ እንደዛ ነው በጣም ማምነው። የትም ይሁን ለልጆቹ መስጠት ያለበት ጊዜ መስጠት ያለበት ፍቅር ፕሮቫይድ ማድረግ ኤቭሪቲንግ ለልጆች ማድረግ አለበት ብዬ አስባለሁ። ኦኬ አሁንም ወደ ልጅነትሽ እንሂድና በልጅነትሽ የነበሩሽ ያ ኤክስፒሪየንስ አሁን ላለሽ ማንነት ውሳኔዎችሽ ላይ እያንዳንዱ ነገሮችን የምታደርጊበት መንገድ ላይ በአጠቃላይ ያለሽ ሚሞሪ ላይ ያለው ተጽዕኖ አለ? በጣም ሲጀመር አሁን ያለው የኔ ፐርሰናሊቲ ከልጅነቴ የመጣ ነው። እንደነገርኩህ ከልጅነቴ ላይ ያጋጠሙኝ ነገሮች በጣም እልህኛ እንደሆነ አድርገውኛል። በጣም ደፋር እንደሆነ አድርገውኛል። ከመቀየር ውጪ ሌላ እንትን እንደሌለኝ ኦፕሽን እንደሌለኝ ምንድነው አንደርስታንድ አድርጌ ነው ያደግኩት። ድህነት በተአምር ለሰው ልጅ እንደማይገባች ነው ያደግኩት። ድሃ በመሆኔ እዛ ጋር ቡሊ ተደርጌያለሁ፣ ተገልያለሁ። እናቴ በጣም ሰፈር አድርጋለች ምናምንና ያ ነገር አይደለም ለልጆቼ ለራሴ ራሱ ደግሜ ማየት አልፈልግም። የማንም ሰው ጥገኛ መሆን አልፈልግም። ታስዋይ ጠንካራዋ ነፂ ቢውልድ የተደረገችው ከዛ ነው የሚጀምረው። አሁን በልጅነታችን እናቴ በጣም ባይዘወይ ማለት ነው በጣም ጠንካራ ነች። አባቴ ትቷት ሲሄድ ማለት ነው ገና 12ኛ ክፍል ምናምን ዝም ብላ የማታ ትማር ነበረ። አሁን ማስትሬት አላት። ዋው ያ ይገርም ነው። አስታውሳለሁ እኛ ኤሌመንተሪ ተማሪ ሆነን ነው የመጀመሪያ ስራውን በመንግስት ተቀጥራ የጀመረችው በ500 ብር ደሞዝ ማለት ነው። ዲፕሎማ ዲግሪ ያለች አሁን ማስትሬቷን ይዛለች። ከ900 ሺህ ብር ቅድመ ክፍያ ጀምሮ ቴምር ሪል ስቴት አፍሪካ ህብረት ፊት ለፊት ቡልጋሪያ ላይ የንግድ ሱቆችን እንካችሁ ይላል። በንግድ ሱቆቹ የሚታወቀው ቴምር ፕሮፐርቲስ አሁን ደግሞ ቡልጋሪያ አፍሪካ ህብረት ፊት ለፊት ላይ የንግድ ሱቆችን ይዘላችሁ መጥቷል። እነዚህ የንግድ ሱቆች ቅድመ ክፍያቸው ከ900 ሺህ ብር የሚጀምር ሲሆን ከዛም በላይ የተለያዩ ሱቆችን ከግራውንድ ፍሎር ጀምሮ እስከ 3ኛ ፍሎር ድረስ ይዘንላችሁ መጥተናል። ለበለጠ መረጃ ደግሞ ታች በሚገኘው ስልክ ይደውሉልን። ጎዳና አልወጣንም። ልጆቿን አሳድጋለች። 4 ልጆቿን ብቻዋን አሳድጋለች። እንደማንም ሰው ቤት የራሷ ሳይኖራት በኪራይ ምናምን ሰው በዛ መሀል የሚጎሉ ነገሮች ቢኖሩም ለራሷም ሉዝ ያደረገቻቸው ብዙ ነገሮች አሉ። ራሷን አጣለች። በቃ ህይወት የላትም። ላይክ ፋይት ስታደርግ ነው እድሜ ልኳን የኖረችው። ያን ደግሞ ወደኛ እንትና ተጽዕኖ አሳድሮብናል። በክፉም በጥሩም ማለት ነው። ወደዛ ከመግባቷ በፊት ገና የመንግስት ስራ ምናምን ለመስራት የራሱ የሆነ መንገድ ይፈልግ ነበርና እንትን ትሸጥ ነበረ። ይሄ መጥረጊያ ማራገቢያ እኛ ሀገር የተለመደ ነው።
በጣም ጎበዝ ነች። የእጅ ሙያ ምናምን በጣም ጎበዝ ነች። እንደሱ ነገሮች እያደረገች እንትን ታደርጋለች። እኛ እያዞር እንሸጣለን። የዛኔ ነው ንግድ የተጀመረው። ሳጠናለች አዳሀቂ የሚባል ገበያ አለ። እዛ ገበያ ላይ ያገኘነውን ወይ ፌስታል እንሸጣለን፣ ወይ መጥረጊያ እንሸጣለን፣ ወይ ማራገቢያ እንሸጣለን፣ ወይ ዳቦ ባኒ ይባላል። ባኒ እያለ በፌስታል ይዘን እንዞራለን ምናምንና ከትምህርትሽ ጎን ለጎን ያ በቃ የተማራችሁ ግማሽ የመንግስት ላይ የተማር ነው። ለምሳሌ ሀፍ ዴይ ነው የምትማረው። ያ በፈረቃ ነው የምትማረው። ግማሹን ቀን ወደ ስራ ነው። ኦኬ። የዛ ሰዓት የገንዘብን ቫልዩ አንደርስታንድ አድርገሽው ነበር ወይስ? ይሄን ምለ ገና በጣም ላይክ አንደኛ ሁለተኛ ተማሪ በጣም ህፃን ሆኜ ነው የምነግርህ። ይሄኛው ከዛ ከፍ ስል የመጀመሪያ ንግድ ብዬ እኔ የማሳውሰው እናቴ እንትን ይሰጣታል። ይሄ የሚመሩት ነገር አለ። የሆነ መሬት ይሰጣቸውና ቆርቆሮ ሰርተው ምናምን ገበያ ውስጥ የሆነ ድንኳን ነገር ምንድን ይባለው ሱቅ ነገር ይከፍታሉ። ያ ሱቅ ነበራት። ሱቋ ውስጥ ነው፣ መሀል ላይ ነው። እንዳርከበ ሱቅ አይነት ነገሮች ናቸው። ያ የሆነ የትራዲሽናል ገበያ መርካቶ ሆኖ ጉሊት አይነት እንደ ጉሊት ይሆንና ቆርቆሮ በቆርቆሮ እንደ ሱቅ ነገር ተሰራለች። እዛ ላይ ሸቀጥ ነገር ጀመረች ማለት ነው። ሰው አያልፍም በዛ። ተበድራ ነው አይ ቲንክ ያን የጀመረችው። ሞላች ሱቋን፣ ግን ማንም ሰው በዛ አያልፍም። ለምን ውስጥ ነው የደረሳት። ይሄ በነፃ የሚሰጣላ ወይ ለሴቶች እንደማበረታቻ ምናምን ተብሎ የሚሰጠው ነገር ምናምን ማለት ነው። ከዛ አየችው አይሆንም። ከዛ ተስፋ ቆርጣ መሰለኝ ሱቁ በቃ እሷ ቤት ሌላ ነገር መስራት ጀመረች። አንድ ቀን ማለት ነው አይ ዶንት ኖ ምን አስቤ እንደሆነ ባላቅም ሄድኩና አጃክስ ሳሙና ምናምን ኦሞ ምናምን አለ የበዓል ኢቭለት ምናምን መሰለኝ ይሄ ምንድነው የሚባለው ማዳበሪያ ይዤ አጃክሶቹ ምናምን አወጣውና አስፋልት ዳር እነሱን ዘርግቼ እዛ ወጥቼ መሸጥ ጀመርኩ ማለት ነው። አልነገርኳትም። አጃክስ አጃክስ አለ በቅናሽ ምናምን ብዬ እንደዚህ እንትን እያደረግሽ እየጠራሽ ምናምን። አምስተኛ ክፍል ነበርኩኝ በዛ ሰዓት። ልክ እንትን ላይ መገናኛ በ50 ምናምን። ከዛ በቃ እንደውም አንድ ጋሪ ሲያልፍ ማለት ነው አንድ አጃክሲን ሰብሮብኝ ተናንቄ እና ክፈል ታናሽ ወንድሜ ነበርና እስካሁን አይረሳውም ያን ሞመንት ማለት ነው። በጣም ሸጥኩኝ። ለምን አስፋልት ዳር ነው፣ ዋጋም በጣም ቀንሽ ያለው፣ ኪሳራ ይሁን ትርፍ አይገባኝም። ዋናው ብር መገኘቱ ነው። በዛ ሰዓት ወደ ካሽ መቀየር ነበረበት ብሩ። ከዛ አክስቴ ያለፈች አየችኝና ብሩ እንደዚህ ይዤዋለሁ። ሄዳ ቦርሳ ምናምን አመጣችልኝ። ብቻ እንደዛ አስታውሳለሁ። ያን ሳደርግ ማዘር በጣም ደስ አላት። ብሩን ወስጄ ሰጠኋት ምናምን። ኬት አመጣሽ ምናምን አለች። ነገርኳት እንደዚህ አድርጌ። ከዛ ቀጠልኩበት እኮ ለተወሰነ ጊዜ እቃው እስኪያልቅ። አለቀ እቃው ከዛ? በዚህ አይነትማ እንዴት ይሄን እኮ በኪሳራም ሊሆን ይችላል ይሸጥኩት። እና ድጋሚ አምጥተሽ የመሸጥ ምናምን ሀሳብ አልነበረም የዛ ሰዓት ወይስ ብሯ ብቻ ትምጣ? በቃ ብሩ ብቻ ይምጣ ነው። ልጅነት አለ፣ እኔ ኮንትሮል አላደርገውም። እኔ የቤታችን ችግር ነው ያየሁት፣ ብር መምጣት አለበት የሚለው ሀሳብ ብቻ ነው። ከዛ ሰዓት ጀምሮ እኔ የማስበው ራሴን መቻል ብቻ ነው። በቃ ሌላ ነገር አይታይም። ስንተኛ ልጅ ነሽ? ሁለተኛ። የአንቺ ሳት አለች? እሷሳ እንደዚሁ ተፍተፍ ምናምን? እኔ ነኝ ከቤቱ በቃ አንቺ ነሽ በጣም አክቲቭ። ካንቺ በታች ያሉትስ? እነሱ አሉ እነሱም። እኔ ግን አይ ዶንት ኖ የእናቴ እንትን በጣም ይታይ ነበረ እና በጣም አላማ ያለኝ ሰው ነበር ከልጅነቴ ጀምሮ ማለት ነው። በቃ ራሴን መቻል እና ራሴን ችዬ ለእናቴ ለቤተሰቦቼ መሆን ነበረ በቃ ፕላኔ። ያ ደግሞ እንደነገርኩ ከትምህርት ቤት ከጓደኞቼ የሚፈጠርብኝ ነገር አለ። ከፋሚሊ የምታየው መገለል አለ። ባይ ዘ ወይ አሁን የፋዘር ፋሚሊ ብር አላቸው፣ ደህና የሚባሉ ናቸው። የአጎቱ ምናምን ማንም ዞር ብሎ የሚያይን ሰው እሱ ስለሌለ ነው። ያ እሱ ነገርኩ እኮ እሱ ለልጆቹ ክብር ካልሰጠ ማን ናቸው እነሱ? አንተ ራስህ ያላከበርከው ማለት ነው ማንም አያከብርልህም። እሱ በ6 ወር አንዴ ደውሎ ቢያወራን ነው ምንም በቃ ወለደ እንጂ ማለት ነው። በቃ ግን እሱሳ ያለበት ሁኔታ ከዛ በቃ ሄዳ አግብቶ እዛ መኖር በቃ የራሱን ህይወት ቀጠለ እሱ። ስለዚህ ወደዚህ የመመለስም ምናምን አልነበረ። በቃ ከ10 ምናምን አመት በኋላ መጣ አድገን